ከኢትዮጵያ ስብራቶች አንዱ ለህዝቦች ትስስር ተገቢ ቦታ አለመሰጠቱ ነው። ህዝቦችን የሚያስተሳስሯቸው ረቂቅና ቁሳዊ መተሳሰሪያዎች ናቸው። ረቂቅ መተሳሰሪያዎች የምንላቸው ባህል፣ ሃይማኖት፣ ቅርስ፣ ኪነ ጥበብ፣ የወል ትርክት፣ የንግድ እንቅስቃሴ ወዘተ ናቸው። ብልጽግና ለነዚህ ረቂቅ መተሳሰሪያዎች ተገቢውን ቦታ ሰጥቶ እየሰራባቸው ይገኛል። በየቦታው የተገነቡ አምፊቲያትሮች፣ ሙዚየሞች፣ የህዝብ መናፈሻዎች፣ አብያተ መጻሕፍት የዚህ መሳለጫዎች ናቸው። ህዝባዊና ሃይማኖታዊ በዓላት በተገቢው ክብር እንዲያገኙ የሚደረገው ጥረት አንዱ ዓላማ ትስስር ነው። ቁሳዊ መተሳሰሪያዎች በዋናነት የትራንስፖርት መገናኛዎችን የሚመለከቱ ናቸው። በዚህ የተነሳ አጠቃላይ መንገድ ሽፋን በ2012 ዓ.ም ከነበረበት 144000 ኪሎ ሜትር በ2017 ወደ 176000 ኪሎ ሜትር አድጓል። በ5 ዓመት ብቻ 32000 ኪሎ ሜትር የሚጠጋ ዋና ዋና የፌዴራል መንገዶች ተገንብተው ኢትዮጵያውያንን እያስተሳሰሩ ናቸው። ፈጣን መንገዶች ካላቸው ሰፊ ኢኮኖሚያዊ ጠቀሜታ አንጻር ፓርቲያችን ትኩረት ሰጥቶባቸዋል። ከሞጆ እስከ ሐዋሳ የፈጣን መንገድ ግንባታ ለአገልግሎት በቅቷል። ቀሪው 150 ኪሎ ሜትር ደግሞ በመገባደድ ላይ ይገኛል። በተጨማሪ ከአዳማ እስከ አዋሽ ያለው ፈጣን መንገድ ግንባታ እየተከናወነ ይገኛል። ብልጽግና ተጨማሪ 1349 ኪሎ ሜትር ፈጣን መንገዶችን ለመገንባት የፕሮጀክት ጥናቶችን አጠናቋል። ከዚህ ውስጥ ለ686 ኪሎ ሜትር ከልማት አጋሮች የፋይናንስ ምንጭ ተመቻችቶላቸዋል። ቀሪውን በመንግስትና በግል አጋርነት ማዕቀፍ ለመገንባት ሂደቶች በመመቻቸት ላይ ይገኛሉ። በአየር ትራንስፖርት ዘርፍ አየር መንገዳችን እድገቱን ከመቼውም ጊዜ በላይ አስቀጥሏል። በዓለም አቀፍና በሀገር ውስጥ ለመንገደኞች የሚሰጠውን አገልግሎት አስፋፍቷል። የሀገር ውስጥ አየር ማረፊያዎችን ከማስፋፋት ባለፈ ወደ ኢንተርናሽናል አየር ማረፊያ ደረጃ ለማሳደግ ተችሏል። በዚህ ዓለም አቀፍ ተጓዦች ቁጥር በ2012 በጀት ዓመት ከነበረበት 7.9 ሚሊዮን መንገደኛ በ2017 ወደ 15.16 ሚሊዮን መንገደኛ አድጓል። በተመሳሳይ የሀገር ውስጥ መንገደኛ ከ1.7 ሚሊዮን ወደ 3.9 ሚሊዮን ደርሷል። የዓለም አቀፍ መዳረሻ በተመሳሳይ ወቅት ከነበረበት 121 ወደ 143 ለማድረስ ተችሏል። አውሮፕላን ብዛት 183 ደርሷል። 200 ተጨማሪ አውሮፕላኖች ከቦይንግ በትዕዛዝ በመግዛት ላይ ይገኛል። ከዚህ ባለፈ አየር መንገዳችን የመጪው ጊዜ የአፍሪካ ቀዳሚነቱን ማስቀጠል ብቻ ሳይሆን ከዓለምም ተወዳዳሪ አየር መንገድ እንዲሆን በቢሾፍቱ የሚገነባው አዲስ የአውሮፕላን ማረፊያ ተጀምሯል። ከቁሳዊ የህዝብ መተሳሰሪያዎች አንዱ የኃይል አቅርቦት ነው። ባለፉት ዓመታት የተጀመሩ የኤሌክትሪክ ኃይል ማመንጫ ግንባታዎችን ለማጠናቀቅ ቃል ገብተን ነበር። ከዚህ ውስጥ ከለውጡ በፊት በፕሮጀክት አመራርና በሌሎች ተያያዥ ችግሮች ምክንያት ከፍተኛ እክል ገጥሞት ቆሞ የነበረው የህዳሴ ግድባችን በውጤታማነት አጠናቀን አስመርቀናል። በግቤ 3 እና ኮይሻ የተጀመሩ ፕሮጀክቶች ፈተና ነበረባቸው። ችግሮቻቸውን ፈተን ግቤ 3 ተጠናቆ ወደ ሙሉ ስራ ገብቷል። የኮይሻ ፕሮጀክት በ2018 በጀት ዓመት የመጀመሪያው ሩብ ዓመት 72.5 በመቶ ደርሷል። በተጨማሪም ከነፋስ ኃይል የሚያመነጩት የአይሻና አሰላ ፕሮጀክቶች በጥሩ አፈጻጸም ደረጃ ላይ ይገኛሉ። በ2018 በጀት ዓመት የመጀመሪያው ሩብ ዓመት አይሻ 85.9 በመቶ፣ አሰላ ደግሞ 93.4 በመቶ አፈጻጸም አላቸው። በአጠቃላይ ከታዳሽ ኃይል ኤሌክትሪክ የማመንጨት አቅማችን በ2012 ከነበረበት 4478 ሜጋዋት በ2018 በጀት ዓመት የመጀመሪያው ሩብ ዓመት 9704.1 ሜጋዋት ደርሷል። ይሄ በጥፍ አድጓል እንደማለት ነው። 21.1 ሺህ ኪሎ ሜትር የኤሌክትሪክ ማስተላለፊያ መስመሮችን ዘርግተናል። በ2014 በጀት ዓመት 4.3 ሚሊዮን ተጠቃሚዎች ከብሔራዊ ግሪድ ይጠቀሙ ነበር። በ2017 በጀት ዓመት ይሄ ቁጥር ወደ 5.2 ሚሊዮን ለማሳደግ ተችሏል። ኢትዮጵያ የመረለሽ ሰብሎ አሁን ሞተራ የሆነለሽ ሞሎ በቸሩ ነው